እኔ 26 ዓመቴ ነው። ከዚህ በፊት ትዳር መጥቶልኝ ሁለቴ መልሻለሁ። በመጨረሻ አግብቼ ነበረ፣ ግን ግንኙነት ማድረግ አልፈልግም። እሱ ጋር 2 ወር ሙሉ ቢታገል ምንም ሊሆን አልቻለም። ሰዎችን ስጠይቅ አይነናስ ይሆናል አሉኝ። እኔ ግራ ገብቶኝ አለሁ። ምን ማድረግ አለብኝ? እንደተባለው አይነ ጥላ ከሆነ ያብራሩልኝ የሚል ጥያቄ ነው። አይነናስ በአይነ ጥቃት መድረስ ሐቅ ነው፣ እውነት ነው። አንዳችሁ ደስ የሚለውን ነገር ካየ ማሻአላህ ተባረከላህ ይበል። መልካሙን ያየውን ነገር አላህ እንዲጠብቀው፣ አላህ እንዲያበዛው፣ ቀጣ እንዲያደርገው ዱዓ ያድርግ፣ መልካም ነገር ይመኝ ተብሏል። ስለዚህ ሩቃ ማድረግ፣ ራስን በራስ ማከም፣ ሱረቱል ናስ፣ አያተል ኩርሲ፣ ሱረቱል በቀራ መጨረሻ 2-3 አንቀጾች፣ ሱረቱል ፈለቅና ሱረቱል ናስን፣ ሱረቱል ኢኽላስን እየቀሩ ሰውነትን መታጠብ፣ ውሃውን መጠጣት። ራስ ይሄን ማድረግ ካልቻሉም በአቅራቢያ ያለ ቤተሰብ ይሄ እንዲያደርግ ማድረግ መልካም ነው። ከዚህም በተጨማሪ ሲድር ወይም ቁርቁራ የሚባል ዛፍን ቅጠል አድቅቆ ወቅቶ እሱም በውሃ ጨምሮ ከቻሉ ሱረቱል በቀራ ተቀርቶበት፣ ካልሆነ ከሱረቱል በቀራ ዋና ዋና አንቀጾችን አያተል ኩርሲን፣ የሱረቱል በቀራ መጨረሻውን ቀርቶ በዚህ ገላ መታጠብም ግንኙነት ማድረግ ለማይችል ሰው የሲሕርም ይሁን ሌላ መሰል ችግሮች ላሉበት ሰው ፈውስ እንደሚሆን ተነግሯል። የጧትና የማታ ዚክር ማብዛት፣ ሱረቱል ፈለቅና ሱረቱል ናስን፣ አያተል ኩርሲን መቅራት ማብዛት፣ አዘውትሮ ዱዓና ሩቅያ ማድረግ መፍትሄ ይሆናል በአላህ ፈቃድ። አይን ያለበት ሰው አካባቢ ላይ የሚታወቅ ከሆነና ያ ግለሰብ እንደሆነ ካረጋገጡ፣ ማስረጃዎች ካሉ፣ በትክክል ተጨባጭ የሆነ ነገር ካለ በአይን አጥቅቷል የሚባለውን ሰው ታጥቦ ከሱ የተገኘን ውሃ እንዲሰጥ አድርጎ ታማሚው በዛ ውሃ ከታጠበ ችግሩ እንደሚቀረፍ፣ መታጠብም መፍትሄ እንደሚሆን፣ የአይን መድኃኒት እንደሆነ ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ሌላኛው ጥያቄ ከባለቤቴ ጋር ተለያይተን በ2 ወራችን ደውሎ የኔ ውድ ሚስት ብሎ ነበረ። እኔም ስልኩን